የተወዳጁ የሙዚቃ ሰው አቀናባሪ፣ ግጥምና ዜማ ደራሲ፣ ፕሮዲውሰር ኤልያስ መልካ የመጨረሻ ሰዓታት ከይነገር ጌታቸው የከተማው መናኝ መጽሐፍ የተወሰደ። የኤልያስ መልካ የመጨረሻ ሰዓታት ክፍል 1 ከሲቢሲ ሚዲያ። ቻናላችንን ሰብስክራይብ በማድረግ ቤተሰባዊነታችንን እናጠንክር። የኤልያስ መልካ የመጨረሻ ሰዓታት። ዕለቱ ረቡዕ ነው። ኤልያስ የኩላሊት እጥበቱን ካቆመ 8ኛ ቀኑ ላይ ይገኛል። ከአልጋው መነሳት እንኳን ቀላል አልሆነለትም። የቤት ሰራተኛው ጀማነሽ ወርቁ እየደከመው መሄዱን ብትረዳም ጉልበቱ እስኪያብጥ ድረስ ተንበርክኮ መጸለይ መቻሉ ግን ግራ አጋብቷታል። ረጅም ጊዜ አልጋው ላይ ነበር። የሚወርደው ለጸሎት ብቻ ነው። ቢያንስ ለ2 ሰዓት ተንበርክኮ ፈጣሪውን ይለምናል። ሲጨርስ ጠብቄ ቁርስ ምን ልስራልህ አልኩት። ሾርባ ብሎ መለሰልኝ። አዘጋጅቼ ሳመጣለት ብዙ የመብላት ፍላጎት አልነበረውም። የሰውነቱ እብጠት ጨምሯል። የፊት ገጽታው ያሳዝናል። ግራ ሲገባኝ ኤልያስ ግን የማይወዱ ሰዎች እንዳትኖር ምን አድርገውብህ ይሆን አልኩት። በዚህ መጽሐፍ እዚህ አባባል ግርጌ ላይ ይህ ማስታወሻ ተጽፏል። ኤልያስ በጸና ከታመመ በኋላ በድምፃያኑ አካባቢ የሚናፈስ አንድ ወሬ ነበር። ሳሊተ ምሕረት ቤተክርስቲያን ለጸበል የሄደ ሰው በሚለፈልፍ ሰዓት የታዋቂው ሙዚቀኛ ኩላሊት ይዘን የአልጋ ቁራኛ አድርገነዋል ማለቱ ይነገራል። ይህን የሰሙ አንዳንድ ሙዚቀኞች ወንድማችንን ማጣት የለብንም በሚል የተለያዩ እንቅስቃሴዎችን አድርገዋል። እሱ ሳይሰማ ኩላሊት በሽተኛ እፈውሳለሁ የሚል ታዋቂ ፓስተር ጋር ሄደው የተቻለውን ሁሉ እንዲያደርግ ተማጽነውታል። ፓስተሩም በርከት ያሉ ሺህ ብሮችን ከከፈሉት ጉዳዩ ቀላል እንደሆነ ይነግራቸዋል። አለመግባባታቸው የተፈጠረው ግን ከዚህ በኋላ ነው። መቼ ይዘነው እንምጣ ሲሉት እሱ መምጣት የለበትም፣ እናንተ ብሩን እንዳስገባችሁልኝ እኔ በጸሎት ያስነሳዋለሁ ይላቸዋል። ሙዚቀኞቹ እንዲህ ያለውን ንግግሩን ከሰሙ በኋላ ሁኔታው ስላልጣማቸው ተመልሰው አልሄዱም። ጀማነሽ ትቀጥላለች። ሁሌም እንደሚለኝ ድሮ የሰራሁት ኃጢአት ነው ብሎ መለሰልኝ። እሺ ሕክምና ለምንድን ነው የማትሄደው አልኩት። ላብራቶሪ የሰጠሁት ውጤት አለ፣ እሱን እኮ እየጠበቅኩ ነው አለኝ። ጀማነሽ ከክፍሉ ከወጣች በኋላ እንባዋን ተው ልትለው አልቻለችም። ጓዳ ገብታ ማልቀስ ጀመረች። ቅርርባቸው እንደ ታናሽ እህቱ እንጂ እንደ ቤት ሰራተኛው አልነበረም። 1 ዓመት ከሰራች በኋላ ሳትጠይቀው ደሞዟን እጥፍ አደረገላት። የወር ደሞዝሽ መነካት የለበትም እያለ ቤተሰብ ጥየቃ ስትሄድ ወጪዋን የሚሸፍንላት እርሱ ነበር። ሁሉንም ሰው እኩል ማየቱ ይድንቀኛል ትላለች። ባልማርም የእኔን ሐሳብ ሳይቀር ሰምቶ በጣም ጎበዝ ልጅ ነሽ፣ እግዚአብሔር ይባርክሽ ይለኝ ነበር። የሰራውን ሙዚቃ ሳይቀር አስደምጦኝ አስተያየት ንገሪኝ ብሎኝ ያውቃል። ስለማውቅ አይደለም፣ ግን እንደ ቤት ሰራተኛ እንዲሰማኝ አይፈልግም ነበር። የሆነ ቀን ትዝ ይለኛል፣ የቤሪን አልበም ሰርቶ ካጠናቀቀ በኋላ ሁሌም እንደሚደረገው በረንዳ ላይ ቡና ተፈልቶ ሙዚቃው ተከፈተ። ሰው እየሰማ አስተያየት እንዲሰጥበት ማለት ነው። ሙዚቃው ሲያልቅ ጀማነሽ በአንቺ ጀምሪ አለኝ። አንደኛው ሙዚቃ ግን የልጅ ጨዋታ ስለሆነ ችግር አያመጣብህም አልኩት። ከምን ጨዋታ ጋር ይመሳሰላል አለኝ። ልጅ ሆነን የተጫወትነውን ፈስ መጣ ከቦሌ የሚለውን እኮ ነው የዘፈነችው ስለው
ሳቁን መቆጣጠር አልቻለም። ረጅም ሰዓት ሳቀ። ደግመሽ ስሚ ብሎ አስደመጠኝ። በኋላ ስሰማው እንዲሁ የኔጣ ነው የሚለው። በተራዬ እኔ ረጅም ሰዓት ሳቅኩ። ኤልያስ ግን በጣም ጎበዝ ነሽ፣ ድምጿ ዝቅ ስላለ አይሰማም ማለት ነው ብሎ ዳግም አስተካከለው። ጀማነሽ በደጉ ዘመን አብረው አሳልፋ በፈተናው ሰዓት ጥላው የምትሄድ ሰው አልነበረችም። በህመሙ ወቅት አብራ ደክማለች። አልፎ አልፎ ገዳም ስትሄድ የምታመጣውን ጸበልና እምነት እንዲጠጣና እንዲቀባ ትጠይቀዋለች። እሱም እምነትሽ ያድነኝ ይሆናል እያለ አድርግ የምትለውን ያደርጋል። ጀማነሽ እንደ ትልቅ ወንድም የምታየው ሰው ስቃዩ የበረታበት በመሰላት ሰዓት ማልቀስ ይቀናታል። ዛሬም የሆነው እሱ ነው። የወንድም ያህል ለሚቀርባት ኤልያስ መልካ ጓዳ ገብታ አለቀሰች። የተወዳጁ የሙዚቃ ሰው፣ አቀናባሪ፣ ግጥምና ዜማ ደራሲ፣ ፕሮዲውሰር ኤልያስ መልካ የመጨረሻ ሰዓታት ከይነገር ጌታቸው የከተማው መናኝ መጽሐፍ የተወሰደ